ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? ያው ዛሬ እንግዲህ የተለያዩ አዳዲስ መረጃዎችን እየሰማን ነው። እንግዲህ በአቶ ጌታቸው ረዳ በኩል አዲስ ፓርቲ ተቋቁሞ በእርግጥ ያው ዛሬ ተቋቋመ ወይ ደግሞ ከጥቂት ቀናት በፊት የተቋቋመ አይነት ፓርቲ አይደለም፣ ያው ቆይቷል። ነገር ግን ያው ዛሬ የምዝገባ ፍቃድ ማግኘቱ በሰፊው እየተነገረ ነው። የዚህን አንድምታ ከተለያዩ ጉዳዮች ጋር በማስተሳሰር ለእናንተ ለአድማጭ ተመልካቾቻችን የምናቀርብ ይሆናል። ነገር ግን እስቲ ሁለት አጫጭር መረጃዎች አሉ፣ እነሱን በማስቀደም እንጀምራለን። የመጀመሪያው መረጃ የአንድ ኤርትራዊ ባለስልጣን በህመም ምክንያት አርፈዋል የሚል ዜና ነው። እኚሁ ባለስልጣን አቶ ወልደ ሚካኤል አብርሃ ይባላሉ። የኤርትራ የዞኖች አስተዳደር ሚኒስትር የነበሩ ሰው ናቸው። እኒህ ሚኒስትር እንግዲህ በምክትል ፕሬዝዳንትነት ማዕረግ ከአቶ ኢሳያስ ምክትል ሆነው እንግዲህ ልብ በሉ። ከዚህ በፊት ያው አቶ ኢሳያስ አፈወርቂ ምክትል ፕሬዝዳንት እንደነበራቸው አይታወቅም። ነገር ግን ሲሞቱ አቶ ወልደ ሚካኤል አብርሃ ማለት ነው ምክትል ፕሬዝዳንት እንደነበራቸው አቶ ኢሳያስ ታውቋል። እንግዲህ እኚህ ሰው የሞቱት እንግዲህ በ87 ዓመታቸው ነው። ያው በ87 ዓመታቸው መሞታቸው ያው የሚጠበቅ ነው በህመም ምክንያት መሆኑና ወደፊት ፕሬዝዳንት ኢሳያስ አፈወርቂ ይተካሉ ተብሎ ይጠበቁ የነበሩ ሰው ናቸው። ነገር ግን ከዚህ ቀደም ከዓመታት በፊት ሊሆን ይችላል የፕሬዝዳንቱ የበኩር ልጅ የሆነው አቶ አብርሃም ይቅርታ አቶ አብርሃም ኢሳያስ አፈወርቂ ፕሬዝዳንት የሆኑትን አባቱን ይተካል ተብሎ ሲጠበቅ ነበር። ነገር ግን ያው ተጠባቂ የነበሩት እንግዲህ አቶ ወልደ ሚካኤል አብርሃ እንደሆኑ ከህልፈታቸው በኋላ ሲነገር የሰማነው እና በእርግጥ ቅዳሜ ዕለት በነበረው 34ኛ ዓመት የነጻነት በዓል ላይ ወጣቱ አብርሃም ኢሳያስ ታይቷል። ያው ቀጥታ የቴሌቪዥን ስርጭት አስመራ ስቴዲየም በነበረው መርሃ ግብር ላይ እንግዲህ ከአቶ ወልደ ሚካኤል ማረፍ በኋላ አቶ አብርሃምን እንግዲህ በፕሬዝዳንትነት የምንጠብቀው ይሆናል ማለት ነው። አቶ ኢሳያስን በመተካት አባቱን በመተካት በኩል ሁለተኛው ደግሞ በመቀለ ከተማ ዳኞች የመጡት አድማ እንግዲህ ወደ ሰለክለሃ እንደቀጠለ መረጃዎች ያመለክታሉ። ዳኞች፣ አቃቢ ህጎችና ሌሎች የፍትህ አካላት ውስጥ የሚሰሩ ባለሙያዎች የደህንነት ስጋት አለብን በማለት አድማ ከመቱ እንግዲህ የሳምንት ያህል እድሜ እየተቆጠረ ነው። የሁለት ሳምንት ያህል እድሜ እንግዲህ አድማ እንግዲህ ተስፋፍቶ ሰለክለሃ ወደምትባለው ከተማ ደርሷል ነው የተባለው። ስራ ቆሟል። የፍትህ መዋቅሩም በስራ ላይ አይገኝም። የትግራይ ክልል የፍትህ መዋቅርም የዓለም ፕሬዝዳንትና የዓለም ምክትል ፕሬዝዳንት ያለምንም ስራ ያለምንም እንቅስቃሴ እንዳለ ነው ያለው እየተባለ ነው የሚገኘውና ከዚህ በፊትም ያው ለዚህ አድማ መነሻ የሆነው የወጣቷ ዘውዱ ግድያ የሚመለከተው ችሎት በተጠርጣሪው ወይም ደግሞ በተከሳሹ ቤተሰቦች አማካኝነት በጦር መሳሪያ በታገዘ መልኩ ያው መቋረጡ የፈጠረው ስጋት ነበረ። አድማውን ለመፈጸም ወይም ደግሞ አድማውን ተግባራዊ ለማድረግ በክልሉ ዳኞች ማህበርና በጠበቆች ማህበር እንዲሁም በአቃቢያን ህጎቹና በሌሎችም የፍትህ መዋቅር ውስጥ በሚሰሩ ባለሙያዎች በኩል እንደ ምክንያት ሲቀርብ የቆየውና እንግዲህ ወደ ሰለክለሃ ከተማ ተስፋፍቷል ነው የተባለው። ከዛም ውጭ ደግሞ በሌሎችም አካባቢዎች እንደዚሁ በዳኝነት ስራ ላይ የሚስተዋሉ እንቅስቃሴ ያለማድረግ ሁኔታዎች ወይም ደግሞ የአድማ ሁኔታዎች ይታያሉ። በሶስተኛ ደረጃ የያዝነው እንግዲህ መጀመሪያ ላይ የጠቀስነው ያው በተለያዩ ማህበራዊ ሚዲያዎች ላይ ህወሓትን ይተካል የተባለው ተገዳዳሪ ፓርቲ የምዝገባ ፍቃድ አገኘ እየተባለ የሚነዛው ዜና ነው ወይም የሚሰራጨው ዜና ነው ትኩረት ያደረግንበት። ከዚህ በፊት ይሄ አዲስ
ምዝገባ አግኝቷል የተባለው ፓርቲ የምዝገባ ፈቃድ አግኝቷል የተባለው ፓርቲ የትግራይ ሊበራል ዲሞክራሲ ፓርቲ ተብሎ መቋቋሙ ነበር ሲነገር የነበረው። ስሙም ትሊዴፓ ያው ትንሽ ስሙን ለመጥራትም ያው ይከብዳል የተባለ ፓርቲ ነበር ተቋቁሟል ሲባል የነበረውና በስያሜው ዙሪያና ይከተሏል በተባለው የሊበራል ዲሞክራሲ ርዕዮተ ዓለም ዙሪያ የተለያዩ ተቃውሞዎች ሲቀርቡበት ቆይቶ ነበር። ይኸው ፓርቲ የመጀመሪያው ተቃውሞ ያው ሲቀርብ የነበረው ፓርቲው ራሱን የቻለ ገለልተኛ የሆነ ፓርቲ ሳይሆን አሁን ላይ በስልጣን ላይ የሚገኘው ገዢው ፓርቲ ጋር የተወሰነ መጠጋጋት አለው ተብሎ ነበረ ትችት ሲቀርብበት የነበረው። ሁለተኛው ነገር ደግሞ ርዕዮተ ዓለሙ ለትግራይ የሚሆን አይደለም፣ የትግራይ መሰረታዊ ችግሮች የሚፈታ አይደለም የሚል ነበር ሲቀርብ የነበረው። በርዕዮተ ዓለሙ ላይ ለውጥ ይደረግ አይደረግ ባይታወቅም ዲሞክራሲያዊ ስምረት ትግራይ ወይም ደግሞ የትግራይ ዲሞክራሲያዊ ስምረት የሚባል ፓርቲ የትሊዴፓ የሚለውን ስሙን ቀይሮ እንዲመጣ ነው የተደረገውና እንግዲህ ዛሬ ነው ይሄንን የምዝገባ ፈቃድ ጊዜያዊ ምዝገባ ፈቃድ ማለት ነው ከምርጫ ቦርድ የተገኘው። እንግዲህ ፓርቲ ህወሓትን ይተካል እየተባለ ነው የሚል አይነት አንድምታ ያለው አስተያየት የተሰጠበት ያለ ፓርቲ ነውና እውን ህወሓትን ይተካል የሚለው የመጀመሪያው ጥያቄ ነው። ምክንያቱም አንድን ከ50 ዓመታት በላይ ሲንቀሳቀስ ስለነበረ ደከመም ጠነከረ ለቆየ ድርጅት ጋር ለመፎካከር በቅድሚያ ኮንስቲትዩንሲ ወይም ደግሞ የየአካባቢው ወይም ደግሞ እንቀሳቀስበታለሁ ብሎ የሚያስበው ህዝብ ላይ የተለያዩ አይነት ስራዎችን መስራት የሚችል ፓርቲ መሆን አለበት። ያው በሩቁ ድርጅት ማቋቋም ይቻላል። ያው እንደምናውቀው መኢሶንም ያው በደርግ ተመታ ከተባለ በኋላም በውጭ ሀገራት ሲንቀሳቀስ ቆይቶ ኢዴሃቅ የሚባል ፓርቲ ወይም ቅንጅት ከኢሃፓ ጋር ኢሃፓም ያው ታጣቂ ነበረው ወደ በለሳና ቋራ አካባቢ ኢህአዴግ ከመግባቱ በፊት አቋቁሞ ነበር። እንደዚህ መሆን ይቻላል ከኮንስቲትዩንሲ ርቆ። ግን የረባ ፖለቲካዊ እንቅስቃሴ ማድረግ የማይቻልበት ሁኔታ ነው ሊፈጠር የሚችለው እና በዚህ በኩል አዲስ አሁን ይተካል ህወሓትን ይተካል እየተባለለት ነው የተባለው ስምረት ወይም ደግሞ ዲሞክራሲያዊ ስምረት ትግራይ እዚህ ላይ ጥያቄ ሊነሳበት የሚችልበት ነጥብ አለ። ይህንን ደግሞ ያው የፓርቲው አመራሮች አስበውበታል የሚለውንም ያው በሂደት የምናየው ይሆናል። ሁለተኛው ደግሞ ራሱን ችሎ የሚንቀሳቀስ ፓርቲ ነው ወይ አሁን ካለው ገዢ ፓርቲ ነፃ ሆኖ እንደ አንድ ተገዳዳሪ ህወሓትን ይተካል ሲባል እንደ ተገዳዳሪ ወይም እንደ ተፎካካሪ ፓርቲ ነው የሚሆነውና በርዕዮተ ዓለም ትንታኔ ሆነ በህዝብን አደራጅቶ በመንቀሳቀስ በኩል የራሱ የሆነ ተጽዕኖ ይፈጥራል የሚለው አንድም ጥያቄ ነው። ሶስተኛው ደግሞ የቅቡልነት ጥያቄ ነው። ብዙዎቹ አቶ ጌታቸው በጠቅላይ ሚኒስትሩ አማካሪ መሆናቸው እነ ፕሮፌሰር ክንደያም እንደዚሁ አማካሪ መሆናቸው ሌሎችም በፌደራል መንግስቱ በኩል ስልጣን ስለተሰጣቸው ብዙዎች ተጋሩ የሆኑ ሰዎች ሲጠራጠሩ ተመልክተናል። በማህበራዊ ሚዲያም እንዲሁም በአካል አግኝተን ያነጋገርናቸው አንዳንድ ሰዎች የሰጡን አስተያየት ላይ እንደምንመለከተው ከዚህ በፊት ትሊዴፓ አሁን ደግሞ ስምረት የሆነው በአቶ ጌታቸው ረዳ ይመራል የተባለው ፓርቲ በተጋሩ በኩል የራሱ የሆነ ቅቡልነት ጥያቄ የሚነሳበት ነው ሆኖ እየታየ ያለውና ይህንን ለመፍታትስ ምን አይነት ጥረት ያደርጋል? ገለልተኛ ነኝ አቅም አለኝ እውነትም እንደሚባልልኝ ህወሓትን መተካት ይችላል በምን መልኩ ይተካዋል የሚለውም እንደዚሁ አጠያያቂ እንደመሆኑ መጠን ማለት ነው። አፋር ክልል ላይ እየሰለጠኑ ያሉት ወይም ደግሞ እየተንቀሳቀሱ ያሉት እነ ከዚህ በፊት የቢተው በላይ ልጅ አቶ ሸዊት በላይ አቶ ሸዊት ቢተው ይቅርታ እያንቀሳቀሱ ያሉት ከነፃ መሬት እንቅስቃሴ እያደረጉ እየተባለላቸው ያሉት ኃይሎች ከእውነት ከትሊዴፓ ወይም ደግሞ አሁን ላይ ስምረት ከተባለው ድርጅት ጋር ግንኙነት ይኖራቸው አይኖራቸው ግልጽ የሆነ ነገር ባይኖርም አንዳንድ መረጃዎች አሉ። ከዚህ በፊት እዛ አፍሪካን ሪፖርት ላይ ወጡት መረጃዎች አሉ። ያው የፌደራል መንግስቱ ያደራጃቸው ያሉ ኃይሎች ናቸው የሚል አይነት መረጃ ወጥቷል። ይሄ ማስተባበያ አልቀረበበትም እስካሁን ድረስ በፌደራል መንግስቱ በኩል። እነዚህም ኃይሎችም እንቅስቃሴ እያደረጉ ነው በአፋር በኩልና ይሄ ስምረት የተባለው ፓርቲ
አሁን ላይ ጊዜያዊ የምዝገባ ፈቃድ ያገኘው ፓርቲ ቲፒኤልኤፍን በምን መልኩ ነው ሊተካ የሚችለው? በኃይል ነው ወይስ በህዝባዊ እምቢተኝነት? ወይም ከዚህ በፊት ግንቦት ሰባት የቀድሞ ግንቦት ሰባት ማለት ነው እና አንዳርጋቸው ጽጌ ሁሉን አቀፍ ትግል እንደሚሉት በዛ በኩል ነው ወይ ህወሓት የሚተካው ቢለውም አንድም አጠያያቂ ጉዳይ ነው እና ለእነዚህ ጉዳዮች አመራሮቹ በይፋ በመድረክ ተሰጥቷቸው ወይም በመገናኛ ብዙሃን ላይ ቀርበው በእኛም ሊሆን ይችላል ሀሳባቸውን ይገልጻሉ ብለን ተስፋ እናደርጋለን። በሌላ በኩል ደግሞ ያው በኤርትራ መንግስትና በአንዳንድ የትግራይ አክቲቪስቶች እንዲሁም በጭምጭምታ ደረጃ ደግሞ በህወሓት በኩል የተደረገ ነው የተባለው የጽምዶ ወይም ደግሞ ጥንድ የመሆን ወይም የቅንጅት እንቅስቃሴ እሱን ለመመከት ስምረት በሚል ይሄ ፓርቲ መምጣት ወይም በአፋጣኝ ወደ ህጋዊ ሰውነት ማግኘት አለበት የሚለውም በዓላማ ደረጃ የተያያዘ ይመስላልና አጠቃላይ ሁኔታዎች ተገምግመው እንግዲህ የምናያቸው ይሆናል። ለጽምዶ ምላሽ ለመስጠት ነው ተቀራራቢ ትርጉም ያለው ስምረት የሚል ስያሜ የያዘው ፓርቲው የሚልም የኮንስፓይሬሽን ትንታኔም ሊመጣም ይችላል። እንግዲህ በሂደት የምንመለከተው ሁኔታ ይሆናል። ያው ለጊዜው ያለን አስተያየት ወይም ምልከታ ይሄን ይመስላል። ዩቲዩብ ቻናላችንን ሰብስክራይብ በማድረግ አብራችሁን እንድትቆዩ በክብር ጋብዘናችኋል። መልካም ጊዜ፣ መልካም ቆይታ።